ሰላም ቤተሰቦቼ እንዴት ናችሁ? ዛሬ 12 ጠቃሚ እውነታዎችን ነው ይዤላችሁ የምቀርበው። ይህንን ቻናል ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እንድታረጉ ጋብዛለሁ። ሰብስክራይብ ሆነ አርጋችሁ ቤተሰብ የሆናችሁ ቤተሰቦቼ ደግሞ አመሰግናለሁ። እንግዲህ እነዚህ 12 ጠቃሚ ምክሮች ለሁላችንም የሚጠቅሙ ናቸው። ሁሉንም ነገር ለቤተሰብ አትንገር። እውነት ነው። ሚስጥራችንን ሁሉ ምን ነገር ከሆነ የቤተሰብ አባላችን ደግሞ መጠቀሚያ ያደርገናል ማለት ነው። ስለዚህ መንገር ያለብንን ገደብ ይኖረዋል። ሁሉ የግለሰብ ሚስጥራችንን መንገር መቻል የለብንም ማለት ነው። ለጓደኞቻችንም እንደዚሁ ስፔሻሊ ጓደኞቻችንማ በዛው ነገር ወጥመድ ያዘጋጁልናል። በዛው መንገድ ዝቅ እንድንል አንገታችንን እንድንደፋ ያደርጉናል። ዛሬ የነገራችሁት ነገር ነገ ሜዳ ላይ ታገኙታላችሁ። እሱኮ እንደዚህ ነው፣ እሱኮ እንዲያርጉ፣ ሚስቱ እንዲያርጉ፣ ባሏን እንዲያርጋ። እኛ እንግዲህ ጓደኛ ብለን የነገርናት ማለት ነው። ጓደኛ ብለን የነገርናት እንደ ጓደኛ ሳይሆን ነገ መጠቀም ያደርጉታል ማለት ነው። በባንክ ውስጥ ያለንንም ገንዘብ መንገሩ እንደዚሁ ነው። ምንም ጥቅም የለው። እኔ 1 ሚሊዮን ብር አለኝ፣ እኔ 500 አለኝ ብትሉ እነሱ ካልኩሌት አድርገው እንዴት ያችን ገንዘብ አውጥተው ሊጠቀሙባችሁ እንደሚያስቡ ነው። ወይ በአበድሩን ሊሆን ይችላል ወይም በሌላ ሚንስ ሊሆን ስለሚችል አይደለም ነግራችሁ እንዲሁ ገምተው። እንግዲህ አሁን የሌለው ሰው ብር አለኝም የለኝም ላትል ትችላለህ። ከሁኔታ አይተው ገቢህን ካልኩሌት አድርገው ይህን ያህል ብር ሊኖረው ይችላል እንኳን ብለው የሚጠይቁ ሰዎች አሉ። ያው ከሰጣችኋቸው በኋላ ሀሳባቸው እንደሚቀይሩ ምንም ጥያቄ የለውም ማለት ነው። ስራም ስንሰራ በዝምታ ነው መስራት መቻል ያለብን። በዝምታ ጠንክረን መስራት እንጂ እኔ እኮ እንዲህ እየሰራው ነው ገቢ እኮ እንደዚህ ነው ምና አስፈላጊ አይደለም ማለት ነው። እኔ ይህንን ቀደም ብዬ ባቀው ብዙ ነገሮችን በላይ ላይ ያስተካክል ነበር። እኔ አሁን እያነበብኩ ሳገኝ ለቤተሰቦቼ ይጠቅማል ብዬ ነው የማቀርብላችሁ። በጣም በቃ ስለሚጠቅም ነው የማቀርብላችሁ ማለት ነው። ሌላው ግብ ይኑርህ ማለት ይሄ በተቃራኒ ጾታ በማሳደድ ላይ አትመርኩስ። ወንድም ሴትን ሴትም ወንድን ማለት ነው። በጣም ደግም መሆን ጥሩ አይደለም። አሁን እንደዚህ ነገሮች በጣም ያጥቃል። ስሜታዊ መሆን በተለይ ገንዘብ ላይ ሰዎች ፐርፐዝሊ የሌላቸውን በአፍ እንደሚያሳምኑ ስለሚያውቁ ቅድም ከላይ 80% ሰዎች በተናገርከው ቃል ነው ጀጅ የሚያደርጉ በሚለው በአፋቸው ማሳመን ስለሚችሉ በእንባቸው ማሳመን ስለሚችሉ ችግር የሌለበትን ሰው እንኳን ችግራቸውን እንትን ይላሉ ማለት ነው፣ ያወሩላችኋል። እናንተ ደግሞ ስሜታዊ ናችሁ። ምንድነው የምታደርጉት? አውጥታችሁ ሳይኖራችሁ እንኳን ትሰጣላችሁ ማለት ነው። ስለዚህ በጣም ደግ አትሁኑ። ተገቢ ነው የተቸገረ ሰው መስጠት ግድ ነው። ገንዘብ ሁሉ ሀብታም አይሆንም። ያለው ሰው ለሌለው መስጠት ግዴታ ነው ማለት ነው። ለራስዎት እንደርሶ ያለ ማንም እንደሌለ ሊያውቁ ይገባል። በቃ እርሶ ትልቅ ኖት፣ እርሶ ልዩ ኖት። ለራሳችን ክብር መስጠት መቻል አለብን። ጤናማ ምግብም መመገብ። አሁን ብዙ ጊዜ ሰዎች ጤናማ ምግብ ከሚመገቡ ገንዘቡን በባንክ ቢያስቀምጡት ወደፊት እመገበዋለሁ፣ ወደፊት ሳረጅ፣ ወደፊት ስራ ሳጣ እንደዚህ የሚባል ነገር አለ። ዛሬ ጤናማ ካልሆነን ነገም እንደማንደርስ ማወቅ መቻል አለብን። ብቸኝነትም አንዳንዴ ያስፈልጋል። ቁጭ ብለን ስለ ራሳችን ማሰብ፣ ማሰላሰል፣ ትላንት ምን ላይ ነበርኩ፣ ዛሬ ምን ላይ ነኝ፣ ነገ ምን እደርሳለሁ ብሎ ማሰብ ያስፈልጋል። ከደብደቦች ጋር በጭራሽ አትከራከሩ። እንግዲህ ባለፈው ቪዲዮቼ ምን አይነት ሰዎች ስንት አይነት ናቸው የሚለውን አይተናል። ስለዚህ ከሰዎች መሃል አንዱ ደደብ ነው። ደደብ ማለት ለራሱ ጥቅም ሌላውን አሳልፎ የሚሰጥ ማለት ነው። ሁልጊዜ ስለ ራሱ ጥቅም ብቻ ሌላው ሰው እንዲያገኝ አይፈልግም። ሌላ ሰው ከሚያገኝ እሱም ያኛውም ሰው እንዲያጣ የሚፈልግ ሰው። ከነዚህ ሰዎች ጋር አትከራከር፣ ለማስረዳት አትሞክር፣ ምክንያቱም አያምንህም ማለት ነው። ስለዚህ ዋጋ ቢስነትና ጥርጣሬ እንዲሰማዎት ያደርጎታል። እነዚህ ደደብ ሰዎች ከእርሶ ጋር ከተከራከሩ ዋጋ ቢስ እንደሆንክ የተለያየ ነገር በማንሳት ድሮ የነገራቸዋቸውን ሂስትሪ ሁሉ በማንሳት ሊሆን ይችላል እና ተስፋ እንድትቆርጥ ያደርጋል። ስለዚህ ከነዚህ ሰዎች ጋር መነጋገር ጥሩ አይደለም ማለት ነው። ቤተሰቦቼ እነዚህን እንግዲህ ከላይ የጠቀስኳቸው ጠቃሚ ምክሮች ናቸው። ተግባራዊ እንደምታደርጓቸው ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ። ሰላም ክረሙ።